ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ዊኬንድ ቶክ እነሆ እዚህ ተገኝተናል። አሁን እንግዲህ የምንገኘው ወደ ፈረንሳይ ለጋሲዮን ነው። እኛ ተመልካቾች እባክህ ፈረንሳይ ለጋሲዮንን በወፍ በረር ቢሆን አሳየን ብለውናል። ስለዚህ አሁን ወደ ፈረንሳይ ለጋሲዮን እንገኛለን። ይሄ ፊት ለፊታችሁ የምታዩት ግንቡ የፈረንሳይ ለጋሲዮን ወይንም የፈረንሳይ ኤምባሲ ግቢ ነው። እንደምታዩት እንግዲህ አዲስ አበባ ውስጥ ያሉ ኤምባሲዎች ርዝመቱን ይዩት። በዛኛው በጀርባ በኩል ደግሞ የትና የት እንደሚፈጅ መታሰብ ይችላል። በጣም በርካታ ኤምባሲዎች በጣም በርካታ ቦታን አስፋፍተው የያዙ ናቸው። እንግዲህ ቀደም ሲል ከዚህ በፊት እንደገለጽኩላችሁ ላይ ኬላ ድረስ ነው። ከኬላ ታች 05 ድረስ በሉት 05 በእርግጥ አይደርስም፣ እዛ አካባቢ ድረስ ይደርሳል። በዚህ በኩል እንግዲህ ታያዋቻለች። አሁን መጋዘን አሰፋ መጋዘን የሚባለውን እሱን አልፌ ወደ ላይ እየወጣ ነው። አሰፋ መጋዘን እንግዲህ የነ ዶክተር ፍልስፍና መምህሩ ዳኛቸው አሰፋ አባት ቤት ነው። የወይዘሮ ገነት ዘውዴ ቤተሰቦቿ አቶ ገነነው የነሱ ቤተሰቦች ቤት ነው። አሰፋ መጋዘን እንደ ፌርማታም ይቆጠራል። መጋዘን ወራጅ አለ ይባላል። አሰፋ መጋዘን ይባላል። ከታች ከኋላ አልፌው ነው በእርግጥ ማሳየት የጀመርኩት። ወደ ፈረንሳይ ነው የምንወጣው። እንግዲህ በግራ በኩል አይታችሁታል። ግንቡ ከኬላ እስከ ማዞሪያ ነው የምንሄደው። እንግዲህ ፈረንሳይ ሰፈር ስያሜውን የወሰደው ከፈረንሳይ ኤምባሲ እንደሆነ ግልጽ ነው። ሌጋሲዮን ይባላል። ፈረንሳይ ሌጋሲዮን ይባላል። እንግዲህ ሌጋሲዮን ማለት የአንድ ሀገር ዲፕሎማቲክ ተወካይ ወይንም ደግሞ ልኡካን የሚሰሩበት የመስሪያ ቦታቸው እንደማለት ነው። ሌጋሲዮን የሚለው በዛ ስም ነው እንግዲህ ይሄ የተሰየመው። ፈረንሳይ ሌጋሲዮን አዲስ አበባ ውስጥ ካሉት ቀደምት ሰፈሮች አንዱ ነው። በየካ ክፍለ ከተማ ስር የሚካተት ሲሆን በአጠቃላይ እንግዲህ ገነተ ኢየሱስና ቤላ ያዋስነዋል። የተወሰነው ቤላና የተወሰነው ገነተ ኢየሱስ አካባቢ እንዲሁ በፈረንሳይ ስም ነው የሚጠራ። እዛ አካባቢ ያሉ ልጆች የፈረንሳይ ልጅ ነን ነው የሚሉት። በየካ ክፍለ ከተማ ወረዳ 1 እና ወረዳ 2 ውስጥ ተካቶ የሚገኝ ነው። እንግዲህ ግራቀኙን እያያችሁት ነው። እነኚህ ቤቶች ቀደም ሲል ከሀገራችሁ ወጣችሁም ለውጥ ያለው አይመስለኝም። በተለይ ያሳየን ያላችሁኝ አላችሁ፣ ሰፈሬን እባክህን ያላችሁኝ ያላችሁ እያንዳንዳችሁ እንግዲህ በየሰፈራችሁ ለመሄድ ይቸግራለሁ፣ ግን በተወሰነ ግን መረጥ እያረኩኝ ለማሳየት እሞክራለሁ። በዚህ ወር እጅግ በጣም በመደበኛ ስራዬ ላይ ከእሑድ እስከ እሑድ ስራ ተሰጥቶኝ ከእሑድ እስከ እሑድ እየሰራሁ ነው። እነኚህን እንግዲህ የሆነች ክፍተት ሳገኝ ወጣ ብዬ መቀርጻት ነችና በእቅዴ መሰረት እየሄድኩኝ እንዳልሆነ ይሰማኛል። ምንም ማድረግ አልችልም፣ አዝናለሁኝ። ይሄ ስራ መቼ እንደሚያልቅ አላውቅም። እሱ ስራው ሲጠናቀቅልኝ ግን ቅዳሜና እሑድን በእቅዴ መሰረት ወጣ እያልኩኝ መቅረጽ እሞክራለሁ። ፈረንሳይ ሌጋሲዮን እንግዲህ ሰፈር የወታደር ሰፈርም ነው ይባላል። በምክንያትነት የሚነሳው ደግሞ እንግዲህ ከፈረንሳይ ገና ወርታች ሳትወጡ ዝቅ ብላችሁ የማይጨው ጦር ሰፈርና ማዕከላዊ እዛ ስለነበሩ ምናልባት እነሱ ኑሯቸውን እዚያ አካባቢ ስላደረጉ የእነሱ የኪነት ሰዎችን በማየት ሰው ወደ ኪነት ተስቦ የጥበብ ሰው ሰፈር ሆነ የሚሉም አሉ። እንግዲህ ምን ያህል ያስኬዳል የሚለው አላቅም። በተለይ ለፈረንሳይ ሌጋሲዮን ሲነሳ የጥበበኞች ሰፈር በመባል ይነሳል። ምክንያቱም እንግዲህ ቅድም እንዳልኳችሁ የማዕከላዊ ዕዝ ክቡር ዘበኛ የማይጨው ጦር ሰፈር እንደሆነ ነው የሚነገረው። በሀገራችን ስመጥር የሆኑ የአርት ሰዎች መገኛ ሰፈር እንዴት ሊሆን ቻለ? ፈረንሳይ ራሳችሁን ጠይቃችሁ ታውቃላችሁ? ይሄ ፌርማታዋ 12 ቁጥር እዚህ ጋር ትቆማለች። መጣ ፈረንሳይ በተለይ በ12 ቁጥር ነች የምታወቀው። ከጥግ እስከ ጥግ ከመርካቶ እዚህ ድረስ ትመጣላችሁ በትንሽ ወር። የጥበበኞች ሰፈር እንዴት ሊሆን ቻለ ግን? እስኪ ትልቅ ጥያቄ ነው። የተለያየ መላምት ሊኖር ይችላል። እስኪ እናንተንም ተመልካቾቻችን ብዙ የጥበብ ሰዎች አሉ፣ እዚህ ጋዜጠኞች አሉና እዚህ እንዴት ሊፈልቁ ቻሉ? በአጋጣሚ ከዚህ ሰፈር እንዴት ተፈጠሩ? ሰፈሩ የተለየ የሚያደርገው ምን አለ የሚል ጥያቄ መነሳቱ አይቀርም። የእናንተ መላምት እስኪ ያስቀምጡ። አንዳንዴ የተወሰኑ ሰዎች ከዛ ከወጡ እነሱ እንደ አርአያ ሆነው ሊወጡ ይችላሉ። በተለይ በጋዜጠኝነቱ ስንሄድ ዳሪዮስ ሞዲና አለምነህ ዋሴን ማንሳት በዋቢነት ግድ ይለናል። እንግዲህ እነሱ በተለይ በባህረ ሰላጤው ጦርነት ወቅት ልክ እንደ ሙዚቃ ይደመጡ ነበረ። ዳሪዮስም አለምነህም
ዓለም ነዋሴ በተለይ ትዝ የሚለኝ ጦርነቱ ተነስቷል፣ የኢራቅ እስከ ሚሳኤል ማግኘት ከሳር ክምር ውስጥ መርፌ እንደመፈለግ ነው አሉ ጆርጅ ቡሽ ማታ በቴሌቪዥን። እንደምን አመሻችሁ፣ ዓለም ነዋሴ ነኝ። በጣም የሚገርመኝ ነበረ ገለጻው። ሰዓት ጠብቀን ነበረ። ያኔ እንኳ ሶርስ ማግኘት ይቸገሩ እንደነበረ ትዝ ይለኛል። እዚህ አካባቢ የምታዩት 6 ኪሎ ፈረንሳይ ፌርማታ የነበረበት ወደ ፈረንሳይ ስትሳፈሩ የነበሩ ቤቶች ናቸው ተነስተው እዚህ ጋር ቡቲክ የሆኑት። ቡቲኮቹን ታስታውሳቸው ከሆነ 6 ኪሎ ወደ ፈረንሳይ የምንሳፍርበት ቦታ ላይ እነኚህ ቡቲኮች ነበሩ። መንገዱና ፌርማታው ሲነሳ አብረው ተነሱ። ዕጣ ፈንታቸው ወደ ፈረንሳይ መከተም ሆኗልና እዚህ ከትመዋል ማለት ነው። በጋዜጠኝነት በኩል ሰለሞን ሹምዬ ሻይ ቡና ዝግጅቱ የምናውቀው ነው። እኔ ሀገራችን ውስጥ ካሉ ሞጋች ጠያቂ እኔ ሰለሞን ሹምዬን የሚወዳደረው ያለ አይመስለኝም። ሌሎችም አሉ፣ ግን በጣም ነው የሚገርመኝ ሞጋች በእውቀት ነው። ታዲያ ዝም ብሎ መሞገት አይደለም፣ በእውቀት ነው የሚሞግተው። በጣም መሳሳለት ሰው ነው ሰለሞን ሹምዬ። ከተከታተልከኝ አድናቂ ነኝ። እሱም የዚህ ሰፈር ልጅ ነው። እነ ግርማ ነጋሽ ብዙዎቻችሁ የምታውቁት ምነው ተለየሽኝ መስከረም ሳይጠባ በሚለው ዜማው ነው። ግን እነ ሰለሞን ተሰማ ጋር ስፖርት ጋዜጠኛ ሆኖ ኢትዮጵያ ሬዲዮ ይሰራ እንደነበረስ ምን ያህሎቻችሁ ታውቃላችሁ? በጣም በርካታ የጥበብ ሰዎች አሉ። አዲስ የሚወጡ ትውልድ አሉ። እነኚህ አሁን ስማቸው ገደን ያለውን ነው። ዙሪያ ገባውን እያሳየኋችሁ ነው። እያያችሁ ነው አይደል? ወሬን ይዤ ኬላ ጋር ነን ያለ ነው። እንግዲህ ኬላ በዚህ የተንጎራደዳችሁ ከሀገር ውጭ ሆናችሁ እዚህ ጋር ቆማችሁ ወሬ ያያችሁ የተንጎራደዳችሁ አብዛኛው የፈረንሳይ አካባቢዎች እዚህ አካባቢ ወርታችን በላይም በግራም ያሉ እዚች ጋር ወጥተው ቁጭ ይላሉ፣ እዚህ ጋር መጥተው ቆም ይላሉ። ይሄ ወደ ጨፌ ሜዳ የሚወስደው መንገድ ነው። ብሎኬት በዛኛው በኩል ቅድም ያለፍነው ወደ ብሎኬት የሚወስደን ነው። ፈረንሳይ እንግዲህ በዚህ በቀኝ በኩል የጥና ስጋ ቤት መቼም ማያውቀው የለም። አሁን ያለ ይኖር አይኖር አላውቅም። የጥና ስጋ ቤት የሚባል ነበር። ያኛው ሸማቾች ያዘው ነው። በዛ በኩል ብሎኬት በዛ ላይ መውጫው ወደ ብሎኬት መውጫ ነው። ይሄ ኤምባሲው አጠር ነው። ዞረን እያየን ነው። ፈረንሳይ ለጋሲዮን ልጆች የጥንት ሰፈር ነው። እንግዲህ የተለየ ነገር ልታዩ ትችላላችሁ። እኔ ግን ብዙ ጊዜ ስለመጣበት በተለያየ ምክንያት ብዙም ለውጥ አላየሁባትም ፈረንሳይ። ከሀገር ውጭ ያላችሁ ግን እናንተ ናችሁ እንግዲህ ረዥም ጊዜ ሆናችሁ ለውጥ አለው የለውም። ምናልባትም የምታውቁትን ሰው ልታዩ ትችላላችሁ መንገድ ላይ ስናልፍ። ባለፈው ቪዲዮ ላይ አንድ ወዳጅ ሰሜን ሆቴል አካባቢ ላይ እንደ ጓደኛዬን አየኋቸው አርጅተውብኛል ብሎኛል። ድንገት ከዚህ በፊትም እንደዚህ ሌሎች መምህሬን አየሁት የሚሉኛሉ ሰፈር ስዞር። እንደሱ ልታዩ ትችላላችሁ። በተለይ ፈረንሳይ ለጋሲዮን በግጥም እና ዜማ ጉምቶ የሚባሉ እነ ኮሎኔል ሳህለ ደጋጎ፣ እነ መቶ አለቃ ኃይሉ የፈለቀ ኃይሉ አባት፣ እነ ጥላሁን ገሰሰ፣ ተፈራ ካሳ ቀደምት የሙዚቃ ትዕምርት ናቸው። እነኚህ አይከን የሚባሉ ናቸው። የተፈራ ካሳ ልጆችም ግርማ ተፈራ፣ መሳይ ተፈራ አሉ። አበባ ደሳለኝ፣ ትዕግስት ፋንታውን ይቺው ፈረንሳይ ያፈራቻቸው ናቸው። ፈረንሳይ አሁን ከኬላ እስከ ማዞሪያ መስመሩ ይዤ ነው ሄዶ እንጂ በግራና በቀኝ ያሉ ሰፈሮች ናቸው። ወደ ውስጥ ገብታችሁ የነኚህ ብርቅ ልጆች መገኛ ሰፈር ነች ፈረንሳይ። እንደምታዩት ፓርኪንግ ስለሌለ መኪና እንዴት እንደሚቆም ያያችሁት ነው። እኔ እንኳን ለማሳየት ብዬ ነው ወደ አስፓልቱ ገባ ምለው፣ ግን ይሁት ከጥግ እስከ ጥግ ራይድ የሚሰራው እዚህ አካባቢ ድርጅትም ያለው እቺ ህንፃ ነች። እንግዲህ ፈረንሳይ አንድ ህንፃ አለች የምትባለው እና ላይ ማዞሪያ ላይ ያሉ ህንፃዎች ናቸው። ሌሎቹ ያው የጥንት ቤቶች ናቸው። እቺን ምናልባት የማታውቋት ትኖራላችሁ ከፈረንሳይ ከዚህ ከአዲስ አበባ የወጣችሁ። ከዛ ባሻገር እንግዲህ እነ እትዬ እንትና ሰፈር እነ ጋሽ እንትና ሰፈር እንደምታዩት ናቸው። እዛ ጋር በኩል ሜቢ ለፓርኪንግ ይሆን አላውቅም፣ ለታክሲ ይሁን ገባ ብሎ ፈርሷል። አሁን ነው የማየው። ዳሩ ለያዝና እስኪ ጫት መቼም የሌለበት ሰፈር የለም። እዚህ ጋር የምታዩቸው ጫት ሰፈሮች ናቸው። እንግዲህ ከጧቱ ጀምረዋል። እነኚህ ግብአት የሚሸጡ ነው። ይሄ ደግሞ እዚህ ያያችሁት ለውዝ፣ ጫት ገዝቶ ሲሄድ እዚህ ለውዝ ትስስር ማለት ነው። የገበያ ትስስር። የእግረኛ መንገዱ አይመችም፣ ጠባብ ነው። አንደኛ ሱቆቹ እንደግላቸው ይጠቀሙበታል። ከዛ መሀል ላይ ደግሞ ዛፍ አለ፣ ፖል አለ።
እንዲህ ሁለቱ ናችሁ ጎን ለጎን መሄድ አያስችልም። እንደዚህ ፊትና ኋላ ሆናችሁ ካልሄዳችሁ አስቸጋሪ ነው። ቡቲኮች ግን ፈረንሳይ በዛ ብለውብኛል። ግሮሰሪ ነበር በፊት፣ ስጋ ቤት አለፍኩት። የጥና ስጋ ቤት አላቅም፣ አስተያየት ሰጡኛላችሁ። ጥና ስጋ ቤት አለ ወይ? በጣም ታዋቂ ነበር በፈረንሳይ ይጥና። ንግግሩ ሁሉ ኮት እየተደረገ እንዲህ ያለ ይጥና እየተባለ ይወራ ነበር። እዚህ ፊት ለፊት የምታዩት ሜቢ ታክሲ የሚጭኑበት ለነሱ ተርሚናል ሊሆን አላቅም። ዛሬ ነው ያየሁት፣ ድንገት ዞር እዩት፣ ፈርሷል። እዚህ ጋር ቤቶች መንገድ ሊሰፋ ቢሆን ከጥግ እስከ ጥግ ይነሱ ነበር። እዚህ ጋር ብቻ ነው የተነሱት። ምናልባት ላይ ፌርማታ አለ ታክሲ ወደዚህ ላይ ያመጣቸው። ደግሞ እሱም ችግር ነው፣ እንደዚህ ከሆነ ይርቃል በጣም። እንግዲህ እስኪ እናንተ በትወና በጥበብ የምታውቋቸው እኔ ጠቃቀስኩላችሁ። በትወና ለሌ መኳንንት ጽጌ፣ ጥላሁን ዘውገ፣ ንብረት ገላው፣ ንጹህ ኃይሌ ቤቶች ላይ በተለይ ንጹህ ኃይሌ ብዙዎቹ በስሟ ያውቋትም። ሻሼ ነው በቤቶች ላይ ነው የምታውቀው። እሷም ብዙ የፈረንሳይ ለጋሲዮን ልጅ ነች። በባላገር ለዛው የምናውቀው አብርሃም ወልዴ። በስማ ስንቱን ገልጸን ስንቱን እንተዋለን። እኔ ድንገት ወደ ሐሳብ የመጡትን የጠራውላችሁ እንጂ በርካታ ታዋቂ ሰዎች አሉ። ሌላው ደግሞ ፈረንሳይ የጀግና ልጆችም ሰፈር ነው። ፈረንሳይ ልጆች እንዲቀላል አይደሉም። የሚፈራም ሰፈር ነው። እንግዲህ በጊዜው ፈረንሳይ ልጆች ትንሽ ይፈራሉ፣ ህብረት አላቸው። የድሮዎቹ ማለት ነው። የአሁን ሰፈር ልጆች እኔ እኮ ብዙ ጊዜ ሰፈራቸውም አይውሉም። ቀደም ሲል ግን የሰፈር ምልክቶች አሉ። ሰፈር ብቅ ስትሉ የሚታዩ ልጆች አሉ። እነገሌ ያሉ የሰፈር ልጅ በዛ ይኮራል። ሴቶች ሲያልፉ እነገሌ ካሉ ማንም እንደማይነካቸው ይታወቃል። አሁን ግን ሰፈራቸው የሚውለው የሌላ ሰፈር ሰው ነው፣ የማታውቁት ነው። የአሁን ልጆች ደግሞ ሰፈራቸው አይውሉም። ጎበዞች ናቸው። ተፍ ተፍ ይላሉ ለስራ እንጂ ሰፈር አስፓልት ላይ የሚቆም አታገኙ። አሁን ከየት እንደመጣ የማታውቁ ሰፈራችሁ ወሮ ታውቃላችሁ። እንዴ ማን ነው? እንደ እንግዳ ነው የምትሆኑት። አንዳንድ ሰፈሮች ስትሄዱ ሌላ ሰው ነው የምታዩት። እንትን ፓርኪንጉን እያያችሁ ነው። ፓርክ የተደረገበት በቀኝ በኩል ይሄ ቦታ ያስፈልጋል። በዛኛው በኩልም ይታያችኋል አይደል? ሌላው እዚህ ህዝባዊ ሰራዊት ሚሽን የተማራችሁ ካራማራ ላይ አላችሁ፣ ትዝታ ይኖራችኋል። እስኪ ትዝታችሁን አጫውቱን። ኮሜንት በደንብ ነው የማነበው። እኔ በጣም አንዳንዶች በጣም የሚገርመው እኔ እንደውም ማላውቀውንና አንዳንዶች ደግሞ አለፍከው የምትሉኝ አልፌው ላይሆን ይችላል። የማላውቀው ከሆነ እናንተ ናችሁ የምታሳውቁኝ። ሁሉን አውቃለሁ ማለት አይደለም። እኔ የተወሰኑ ማውቃቸውና የተወሰኑ ሰዎች ጠይቅና የሚነግሩኝን ነው። ስለዚህ በጣም መነሳት ያለበት ቦታ ላልፎ ስለምችል ይቅርታ እንድታረጉልኝ ነው። እናንተ ግን ኮሜንት አነባለሁ። አሁን ብዙ ጊዜ አንዳንድ ሰዎች ይጽፉልኛል እኔ ካወራሁት በላይ ቢጽፉ ልጆች አሉ የሚያውቁት። ስለዚህ እኔ ላውቀው አልችልም። አሁን ስለ ፈረንሳይ ከማወራው በላይ ፈረንሳይ ተወልዶ ያደገ ልጅ ብዙ ሊያወራ ስለሚችል አለፍከው ከምትሉኝ ያለፍኩትን ነገር ብትነግሩኝ ሌላ ጊዜ ይጠቅመኛል፣ እውቀትም ይሆናል። ሌሎችም የሚያነቡ አሉ። በነገራችን ላይ የሚያነቡ እንዳሉ አንድ ወዳጄ ያለኝን የጻፈልኝን መልእክት አንብበው እንኳን ደስ ያለህ ያሉኛሉ። ስለዚህ እንደሚያነቡ ስለማይ ነው። ያለፍኩትን ቦታ ካለ አለፍከው ከምትሉኝ እንደዚህ ያለ ብላችሁ ትነግሩ ጥሩ ነው። ሌላ ጊዜ ሰራም ይመቸኛል። ሌላ ጊዜ አያለሁኝ ከዚህ በፊት የሰራሁትን ደግሜ ስለማይ እዚህ ጋር ጽዶቹ ደስ ይላሉ። ግን እግረኛው መንገድ አሁን ጽዶቹ ወደ ኋላ ወይ ወደ ፊት ትንሽ ቢሄዱ ጥላ ናቸው እንደምታዩት። እንግዲህ ደመቅ ያሉ ካፌዎች እዚህ ጋር ነው ያየሁት እና ላይ ማዞሪያ ጋር አሉ። ማዞሪያ ማለት ነው። ዳቦ ወደ ታች ትዞራላችሁ፣ ወደ ቤላም በዛው መሄድ ትችላላችሁ። እንዴት አያችኋቸው? ግራ ቀኙን የፈረንሳይ ልጆች ከሀገራችሁ ከወጣችሁ ረጅም ጊዜ የሆናችሁ ይሄን ስታዩ የሆነ ልዩ ስሜት እንደሚፈጥርባችሁ አልጠራጠርም። ምናልባትም አንድ የምታውቁት ሰው ሲያልፍ አይታችሁ ሊሆን ይችላል። ቤት አይታችሁ ሊሆን ይችላል። የምትገቡበት የምትወጡበትን ቤት
ደመቅ የምትለው እንግዲህ ፈረንሳይ ወደዚህ ወደ ማዞሪያ ስንደርስ ነው። ማዞሪያ ላይ ህንፃ የሚባል የለም። እንግዲህ ፈረንሳይ እንደምታዩት ይሄ ነው። እንግዲህ በግራ በኩል የምታዩት ባንክ አለ፣ ንግድ ባንክ አለ፣ ዘመን ባንክ አለ፣ ቸርነት ህንፃ እቺ ነች እንግዲህ እና በቀኝ በኩል ደግሞ ወደ አቦ መታጠፊያ ላይ ተለቅ ያለ አለ። ከዛ ባሻገር ትልቅ የሚባል የለም። ይሄ እንግዲህ ማዞሪያ አደባባዩ ነው። ማዞሪያውን አልፈን ወደ ላይ ከሄድን ደግሞ ብረት ድልድይ ጉራራ የሚባል ሰፈር አለ። እሱንም አንድ ቀን አሳያችኋለሁኝ። እሱም እንደ አዲስ ሰፈር ነው እንግዲህ የፈረንሳይ አካል ሆኖ ፈረንሳይ ብረት ድልድይ ነኝ ብሎ መሳፈር ነው። እዚህ ጋርም ታክሲ አለ። ከ6 ኪሎም ጉራራ ለሚሄድ ታክሲ አለ። ይሄ አደባባዩን ዙሮ ወደ ላይ ማለት ባሶቹ የሚመጡበት። አንቆርጫም በዚሁ ይወስዳል። በነገራችን ላይ አንቆርጫ የሚባል ሰፈር ብዙዎቻችሁ አታውቁም ብዬ አስባለሁ። ከኢትዮጵያ ከወጣችሁ ረጅም ጊዜ ሆናችሁ። አንዳንድ ሰፈሮች አሉ፣ ጥግ የነበሩ ሰፈሮች ሰዎች ስለገቡባቸው ትራንስፖርት ስለሚገኝ አሁን ስማቸውን እየሰማ ነው። እንደ አዲስ ሰፈር የሚመስሉን አሉ። ሰፈሮች ግን በፊልም የነበሩ ናቸው። ብዙ ሰው ስለማይኖርባቸው ስማቸውን ሲጠራ ስለማንሰማ ነው። ዳር ዳር ያሉ ሰፈሮች ናቸው። ይሄ አደባባዩ ዙሮ ወደ ላይ ነው። ይሄ እንግዲህ በዚች በኩል በዚህ በህንፃዋ ወደ ቀኝ ወደ አቦ ቤተክርስቲያን ወደ ቤላ እንታጠፋለን ማለት ነው። በፀሐይ ነው እየቀረስኩ ያለሁት። ትንሽ ላይቱ ደብዘዝ ሊልባችሁ ይችላል። ይቺ ነች አደባባይዋ። አደባባይዋ ላይ ግን ምንም ምልክት የለም። ሐውልት ነገር እዚህ መታሰቢያ ነገር ቢሆን ያው የኮሪደር ልማት ወደዚህ አልመጣም። እንደነበረ ነው፣ በፊት እንደነበረች ነች። ምናልባት የቆያችሁ ተለውጦባችሁ ሊሆን ይችላል። ህዝባዊ ሰራዊት የተማራችሁ ዛላችሁ። ይቺ ነች እንግዲህ ወደ አቦ ወደ ቤላ የምትወስደው መንገድ። ይቺ ወደ ቀኝ ያለች መኪኖች የሚወጡባት ነች። ቁልቁለት ወደ ታች ትወርዳላችሁ አቦ ቤተክርስቲያን ለመድረስ። እንግዲህ ዛሬ አደባባዩን ዞረን ዛሬውን ከኬላ እስከ ማዞሪያ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር ይሁን። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።